በአፍሪካ ቀንድ ላይ ሀያልነታቸውን በመገንባት የአፍሪካ ቀንድ ሀገራት ጋር የሁለትዮሽ ግንኙነታቸውን አጠናክረው በዓለም ላይ ስትራቴጂካዊ ተብሎ የሚታወቀው ቀይ ባህር ላይ ያላቸውን ሚና ለማሳደግ ከሚሞክሩ ሀገራት መካከል በግንባር ቀደምትነት የምትጠቀሰው አሜሪካ በሰሞኑን ከኢትዮጵያና ከኤርትራ ጋር እየፈጠረች ያለችው የሁለትዮሽ ግንኙነት በአፍሪካ ቀንድ አጠቃላይ የፖለቲካ ዲፕሎማሲያዊ እንቅስቃሴ ላይ አዲስ ምህዳርን ከፍቷል። አዲስ ምህዳርን ከመፍታትም በተጨማሪ ደግሞ አሜሪካ በጀመረችው እንቅስቃሴ ላይ ወደ ኢትዮጵያ ከፍተኛ የሚባሉ ባለስልጣናት እየገቡ ነው። አስመራም እንግዶችን አስተናግዳለች። እኔ ፍሬ ህይወት ዮሐንስ ነኝ። ይህ ደግሞ ምቹ ሚዲያ ነው። በዚህ ሳምንት በአፍሪካ ቀንድ የተፈጠሩ አበይት ጉዳዮች በተለይም በኢትዮጵያና በኤርትራ ጉዳይ ላይ ያተኮሩ መረጃዎችን እናቀርብላችኋለን። ለዩቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክታችንን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። ቻናሉን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እንጠይቃችኋለን። ወደ ፕሮግራሙ ተሻገርን። አብራችሁን ቆዩ። የአፍሪካ ቀንድ ኢትዮጵያ የቀይ ባህር ጥያቄን ካነሳችበት ጊዜ ጀምሮ የተለያዩ አሰላለፎችን እያሳየን የፖለቲካ ትኩሳት፣ የኢኮኖሚ ትኩሳቱ አንዴ እየጨመረ አንዴ ደግሞ እየቀዘቀዘ የተለያዩ ሀገራትን በሁለት በሶስት እያጣመራቸው አንዳንዶች ደግሞ ከኤርትራና ከግብጽ ጋር የፈጠሩትን ጥምረት ትተው እኛ ኢትዮጵያ ነች የምትሻለን የሚል የሁለትዮሽ ግንኙነታቸውን እያጠናከሩ ባሉበት በዚህ ወቅት ላይ በመካከለኛው ምስራቅ ጦርነት መካሄድን ተከትሎ በቀይ ባህር ላይ እየተፈጠረ ያለው ውጥረት አሜሪካ በቀይ ባህር ላይ ያላትን የበላይነት ልታጣ እንደምትችል ስጋቶች በመቀመጣቸው የአሜሪካ መንግስት በአፍሪካ ቀንድ ከሚገኙ ስትራቴጂካዊ የሆኑ ሀገራት ጋር የሁለትዮሽ ግንኙነቱን ለማጠናከር የሚያስችሉ እንቅስቃሴዎችን እያደረገም ይገኛል። ባሳለፍናቸው ሳምንታት አሜሪካና ኤርትራ፣ አሜሪካና ኢትዮጵያ ሁለትዮሽ ግንኙነታቸውን በማጠናከር የዲፕሎማሲ ጥምረታቸውን ፈጥረው ሲያደርጉት የነበረው እንቅስቃሴ የብዙዎችን ትኩረትም ያገኘው ሆኗል። አሜሪካ በይፋ በገለጸችው መሰረት ለኤርትራ በጆን ባይደን ዘመነ መንግስት እንዲልኩም አስገድዷቸዋል።
ጥምረት ስትራቴጂካዊ ጥምረት ነው። የማሪታይም ትራንስፖርቴሽን በተጨማሪ ሌሎች የሁለትዮሽ ግንኙነታቸውን ሊያጠናክሩ የሚችሉ አብሮነታቸውን የሚያሳድጉና የኤርትራ የምንጊዜም ሁነኛ አማራጭ ግብጽ መሆኗን የሚያሳይ እንደሆነም ጭምር ገልጸዋል። የሆነው ይሁንና የኤርትራው ፕሬዚዳንት ኢሳያስ አፈወርቂ አሁን ላይ ወሳኝ የተባለ የሁለትዮሽ ግንኙነታቸውን ሊያጠናክር የሚችል ውሳኔ ሀሳብ ላይ መድረስ እንዳለባቸው የሚያሳዩበት ወቅት ላይም ደርሰዋል። ወይ ከአሜሪካ ወይ ከግብጽ አንዳቸውን መርጠው የኢትዮጵያን የቀይ ባህር ጥያቄ ሳይወዱ በግዴታቸው እንዲቀበሉት የሚያደርጉ ደረጃዎች ላይ እንደደረሱም ፖለቲከኞች ይተነትናሉ። እነዚህ የሆኑ ባሉበት በዚህ ወቅት ላይ ግብጽና ኤርትራ አጋራቸው አድርገው የኢትዮጵያን የቀይ ባህር ጥያቄ እንድትቃወም የሳውዲ መንግስትን በተደጋጋሚ አሰብ ወደብ ላይ የልማት እንቅስቃሴን እንዲያደርግ ግብዣ ቢያደርጉም የሳውዲ መንግስት ግን በዚህ ጉዳይ ላይ ዝምታን ከመረጠ በኋላ የግብጽ የውጭ ጉዳይ ሚኒስቴር የተመራው ልዑክ ቡድን አስመራ በገባ በቀናት በኋላ የሳውዲ የውጭ ጉዳይ ሚኒስተር ምክትሉ አዲስ አበባ ተገኝተው ከኢትዮጵያ የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ጋር መክረዋል። አሁን ባለው የአፍሪካ ቀንድ ሁኔታ በዚህ ጥቂት ቀናት ብቻ ሳውዲ፣ ፈረንሳይ፣ አሜሪካ፣ እስራኤልን ጨምሮ ከኢትዮጵያ ጎን የተሰለፉ ሀያላን ሀገራት ሲሆኑ በነ ግብጽና በነ ኤርትራ መካከል ደግሞ የግብጽ ከፍተኛ ባለስልጣናት የኤርትራን ሉዓላዊነት እናስጠብቃለን፣ በሱዳን የእርስ በርስ ግጭት ላይ የጀነራል አልቡራን ጦርን እንደግፋለን ብለው የሁለትዮሽ ግንኙነታቸውን ወደ ሶስትዮሽ አሳድገውታል። ምንም እንኳን እነዚህ ሶስት ሀገራት ወይም ደግሞ እነዚህ ሶስት አካላት በአንድ ቢጣመሩም የኢትዮጵያን ድንበር ግን አልፈው መግባት የሚችሉበት አቅም የሌላቸው ከመሆኑ በተጨማሪ ከአሜሪካ ጋር ግጭት ውስጥ መግባታቸው ዋጋ የሚያስከፍላቸው መሆኑን ተከትሎ ግብጽም ሆነች ኤርትራ ጀነራል አልቡርሃንም ሆኑ የትኛው ማይል በኢትዮጵያ ላይ ምንም አይነት ጥቃት ሊፈጽም እንደማይችልም ፖለቲከኞች ይተነትናሉ። አሁን በአጠቃላይ ባለው ሁኔታ ላይ የግብጽ ከፍተኛ ባለስልጣናት ወደ ኤርትራ ጉዞ ባደረጉ የሰዓታት ልዩነት በሱዳን የሁለትዮሽ ወይም ደግሞ የሶስትዮሽ ጥምረታቸውን የሚያሳድግ ጽምዶ ወንድማማቻዊ ጥምረት በሚል ድጋፍ አቶ አንዳርጋቸው ጽጌን ያሳተፈ የፖለቲካ መድረክም ተካሂዷል። አቶ አንዳርጋቸው ጽጌ በኢትዮጵያ የፖለቲካ ሂደት ውስጥ የተለያዩ ስራዎችን በመስራት የሚታወቁ ሲሆን ጽምዶ በሚል ህብረት ሱዳን ላይ መገኘታቸው ደግሞ ሀገርን ክደዋልም እያስባላቸው ይገኛል። በሱዳን የተካሄደው ይህ መድረክ የህዋት እንዲሁም ደግሞ በኢትዮጵያ የኢትዮጵያን የውስጥ ሰላም ለማወቅ ከኤርትራ እንዲሁም ደግሞ ከግብጽና ከሱዳን የአፍራሽነት ተልዕኮን ተቀብለው የሚንቀሳቀሱ ኃይሎችን ያሳተፈ የኤርትራ የግብጽ እንዲሁም ደግሞ የሱዳንን ተላላኪዎችን በአንድ መድረክ አጠራቅሞ መዝሙራቸው ሁሉ የጋራ ህብረት ሳይሆን ኢትዮጵያ የምትባል ሀገርን ማፍረስ የሆነ እቅድን ይዘው ውይይታቸውን አድርገዋል። ምንም እንኳን ውይይታቸው ለረጅም ጊዜ የተጠናበት ዝግጅት የተደረገበት ቢሆንም ኢትዮጵያን ለማፍረስ የማያስችላቸው ከመሆንም ባለፈ ከተሰበሰቡበት አዳራሽ እንኳን የወጣ ድምፅ አልነበረም። ከዚህም በተጨማሪ በኢትዮጵያ ውስጥ የሚንቀሳቀሱ የተለያዩ ታጣቂ ኃይሎች በይፋ የኤርትራና የግብፅን እንዲሁም ደግሞ የጀነራል አልቡርሃንን ተልዕኮ ተፈጻሚ ወይም ደግሞ ተላላኪዎች መሆናቸውን በይፋ ያስመሰከሩበት መድረክ እንደሆነም ብዙዎችን አስተያየታቸውም እየሰጡም ይገኛሉ። በጥቅሉ በአፍሪካ ቀንድ በሰሞኑን አሜሪካ ያደረገችውን እንቅስቃሴ ተከትሎ የኢትዮጵያ የውስጥ ኃይሎች አበቃልን፣ እንደ ኤርትራና እንደ ግብጽ ያሉ ደግሞ ምርጫን እንዲመርጡ ካልሆነ ከኢትዮጵያ ጋር እንዲስማሙ አይ ካሉ ደግሞ በአሜሪካ በኩል በሚወሰዱ እርምጃዎች ዳግም ፊታቸውን እንዳያዞሩና ቀና እንዳይሉ ጭምር የሚያደርጋቸው እንደሆነም እየተገለጸ ይገኛል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ስልጣናቸውን ከመልቀቅ ይልቅ ሞታቸውን በሚናፍቁበት በዚህ ወቅት ላይ አሜሪካ ይዛው የመጣቸው የስምምነት ሀሳብ ከኢትዮጵያ ጋር የገቡበትን ውጥረት ወደ ሰላማዊ ወይም ደግሞ ዲፕሎማሲያዊ ግንኙነት እንዲያቀና የሚያደርገው በመሆኑ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በምርጫ አጣብቂኝ ውስጥም ገብተዋል ልንላቸው እንችላለን። በጥቅሉ በአፍሪካ ቀንድ የተከሰተው አበይት ጉዳይ ይህ ነበር። እኔ ፍሬ ህይወት ዮሐንስ ነኝ። ፕሮግራሙን ሰንዶ ያቀረበላችሁ ደግሞ ምቹ ሚዲያ ነው። ለምቹ ሚዲያ አዲስ ከሆናችሁ የደወል ምልክታችንን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ለሌሎች ወዳጅ ዘመዶቻችሁ እንድታጋሩ እንጠይቃችኋለን። በቀጣይ በሌሎች ዝግጅቶች እንመልሳለን። እስከዛው ግን ቸር ቆዩ።